ቪኒሲየስ ጁኒየር ወደ አርሰናል ከወሬ ጀርባ ያለው እውነታ። ሰላም የእግር ኳስ ወዳጆች፣ ዛሬ በዓለም እግር ኳስ ማህበር ትልቅ ትኩረት የሳበ አንድ የዝውውር ወሬ እንመለከታለን። የሪያል ማድሪድ ኮከብ ቪኒሲየስ ጁኒየር ወደ አርሰናል ሊያመራ ይችላል የሚለው ወሬ እውነት ነውን? ወይስ በማህበራዊ ሚዲያ ግምት ብቻ ነውን? እስቲ አብረን እንመልከት። ወደ ኤቢዲ ፉትቦል እንኳን በደህና መጡ። የቻናላችን የቅርብ እግር ኳስ ዜናዎች፣ የዝውውር ወሬዎች፣ የጨዋታ ትንታኔዎች እና ሌሎች ብዙ አስደሳች ይዘቶችን ያገኛሉ። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በቅርቡ ቀናት ቪኒሲየስ ጁኒየር ከአርሰናል ጋር ተያይዞ በተለያዩ ስፖርት ዜና ገጾች እና በማህበራዊ ሚዲያ ብዙ ውይይቶች ተነስተዋል። ይህም ብዙ የአርሰናል ደጋፊዎች የዝውውር በእውነት ሊፈጸም ይችላል ወይ ብለው እንዲጠይቁ አድርጓል። ነገር ግን እስኪ አሁን ድረስ ከአርሰናልም ሆነ ከሪያል ማድሪድ ወይም ከቪኒሲየስ ጁኒየር በኩል ይህ ዝውውር የሚያረጋግጥ ይፋዊ መግለጫ አልወጣም። ስለዚህ በአሁኑ ሰዓት ይህን ዝውውር እንደ ሩመር እንጂ የተረጋገጠ ዜና አድርገው ማየት አያስፈልግም። ቢሆንም ይህ ዝውውር ቢፈጸም ቪኒሲየስ ጁኒየር በፍጥነቱ፣ በድሪብሉ እንዲሁም እድል ፈጠራው ከዓለም ምርጥ ግብ ተጫዋች መካከል አንዱ ነው። የአርቴታ የፈጣንና የእግር ኳስ ቁጥጥር ያጫወት ከእርሱ ብቃት ጋር በጣም ይስማማል። ነገር ግን ትልቁ እንቅፋት ገንዘብ ነው። እንደ ቪኒሲየስ ያለ ተጫዋች ለማስፈረም በጣም ከፍተኛ የዝውውር ክፍያ እና ከፍተኛ ደመወዝ ያስፈልጋል። ይህም ለማንኛውም ክለብ ቀላል ስራ አይደለም። እናንተም ታስባላችሁ ቪኒሲየስ ጁኒየር ወደ አርሰናል ቢመጣ ወይስ አርሰናል ወደ ሌሎች ተጫዋቾች ፊቱን ቢያዞር? ሀሳብ አስተያየታችሁን ከታች በኮሜንት አስቀምጡ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያድርጉ። እናመሰግናለን።